አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሞላል ዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ከኔ ሁሉ ሰላም አልሐምዱሊላህ። ኢንሻአላህ ሁላችሁም በያላችሁበት ሰላምና ጤና እንድትሆኑልኝ መልካም ምኞቴ ነው። ዛሬ እንግዲህ የማሳያችሁ ይሄንን ቆንጆ ምንድን ልበላችሁ የፌጦ ሾርባ ነው። የፌጦ ሾርባ እንግዲህ አረብ ቤት የምትሰሩ አብዛኛው እህቶች ታውቁታላችሁ ማለት ነው። አብዛኞቻችሁ ደግሞ ላታውቁም ትችላላችሁ። በተለይ ለወለዱ እናቶች እንዲሁም ደግሞ ኦፕሬሽን ለሚሰሩ በአጠቃላይ የቁስል ነክ ነገር ላለባቸው እናቶች በጣም ቆንጆ ጠቃሚ ነገር ነው ማለት ነው። እንግዲያው ስለ ፌጦ ጥቅም አብዛኞቻችሁ ታውቃላችሁ። ልክ እናቶች ሲወልዱ አጥቤት ገንፎ እየተባለ እንደ ሀገራችን ባህል መሰረት እንደሚሰራላቸው ይሄም እንግዲህ በጣም ቆንጆ ነው ማለት ነው። ኢንሻአላህ ቀጣይ ወደ አሰራሩ እሄዳለሁኝ። ላይክ ሼር ሰብስክራይብ በማድረግ አበረታቱኝ ማለት ነው ውዶችዬ። ይሄ እንግዲህ በመጀመሪያ ስኳር ነው የምንጨምረው ማለት ነው። ስኳር ጨምሬ እየነካካው ባለው ሰዓት እንትኑ ይሄ ማማሰያው አንደኛው ወለቀብኝ ማለት ነው። እና ስኳር ነው እንግዲህ መጀመሪያው ማለት ነው። ስኳር ብቻውን እናደርግና በዚህ መልኩ ስኳሩ እስከሚቀልጥ ድረስ እንጠብቀዋለን ማለት ነው። በጣም ቆንጆ ነው በነገራችን ላይ ማለት ነው። እና እኔ አንዳንድ ጊዜ አረቦች ቤት ወይም የአረቦችን ምግብ በጣም በቀላል ነገር የሚሰራ እንዲሁም ደግሞ የሆነ ጠቃሚ የሆነ ነገር ሳገኝ ሴፍ አድርጌ ይዘዋለሁኝ ማለት ነው። እና ቆንጆ ነው። በተለይ ሀገራችን ላይ እንደዚህ በመውለድ ሰዓት አንዳንድ ቁስለቶች ምናምን ሲኖሩ እንዳልኳችሁ በአጠቃላይ ፌጦ ለጤናችን ራሱ በጣም ጠቃሚ እንደሆነ ይታወቃል። እና በጣም ቀላል ነገር ናቸው እንትኖቹ አስፈላጊ ነገሮቹ ማለት ነው። እንግዲህ እንደዚህ እንትኑ ስኳሩ ቅልጥ እስከሚል ድረስ እናነካካዋለን ማለት ነው። ያው ስኳር ብቻ ነው እንዳልኳችሁ ምንም የለውም እስካሁን። ስኳሩ ከቀለጠ በኋላ ደግሞ እዚህ ጋር እንትን እላለሁኝ ያው ቀደም ብዬ ነው ያዘጋጀሁት ማለት ነው። ዱቄት ነጭ ዱቄት ሀገራችን እንግዲህ ያው ለአጥቤት የሚሆን የአጃ ዱቄት የገብስ ዱቄት የጤፍ ዱቄት የተለያዩ ለአጥቤት የሚሆኑ እህሎች አሉና ሀገራችን የአጥቤት እህል መጠቀም እንችላለን ማለት ነው። እዚህ ጋር ግን ያው ነጭ ዱቄት ነው የተጠቀምኩት። ነጭ ዱቄቱን በውሃ ብቻ በቀዝቃዛ ውሃ በጠበጥኩኝና ቀለጠው ስኳር ላይ ጨመርኩት ማለት ነው። ይሄ እንግዲህ ያው እንዳትፈሩ የእንትኑ ነው የቀለጠው ስኳር ነው። የቀለጠው ስኳር እንደዚህ ከዱቄቱ ጋር ስትነካኩት እንትን ይላል ማለት ነው፣ ይዋሃዳል ማለት ነው። እንደዛ አድርጌ በደንብ እያዋሃድኩኝ እንትን እለዋለሁ ማለት ነው። ያው ስኳሩን ያቀለጥኩት ለከረሩ ቆንጆ እንደሆነ ነው፣ ነጭ እንዳይሆን ማለት ነው። እንደገና ደግሞ ያው ስኳሩ ቢበስል የተሻለ ነው ከጥሬው ማለት ነው። እና እንደዛ አድርጌ ቀጣይ ደግሞ እንግዲህ ይሄ የምታዩት ፌጦ ነው ማለት ነው። ፌጦ ያው እዚህ ጋር የምሰራው ድግስ አለ ቤታችን እና የምሰራበት ቤት ለድግስ በብዛት ነው የምሰራው ማለት ነው። እኛ ግን እንደ አቅማችን አንድ ብርጭቆም ፈለግን ሁለት ብርጭቆም ፈለግን እንደ አቅማችን በትንሿ አድርገን መጠቀም እንችላለን ማለት ነው። እንዳልኳችሁ እኔ በብዛት ስለምሰራ ነው ማለት ነው። ፌጦ አጥቤ አዘጋጅቼ አስቀምጫለሁኝ። ቀጣይ እንግዲህ ፌጦውን ጨመርኩኝ ማለት ነው። ፌጦ ጋር እንደዚህ በደንብ አቀላቅለዋለሁ ማለት ነው። ያው ግልጽ ይሆንላችኋል ብዬ አስባለሁኝ። መጀመሪያ ስኳር ነው ያቀለጥኩት። ስኳሩን በደንብ ካቀለጥኩኝ በኋላ እንትን ዱቄት ፈርኖ ዱቄት እንዳልኳችሁ ሀገራችን ችግር የለም የአጥቤት እህል መጠቀም ትችላላችሁ። ነጭ ዱቄትም ደግሞ ከፈለጋችሁ መጠቀም ትችላላችሁ። እና ነጭ ዱቄት በቀዝቃዛ ውሃ በጥብጬ ጨመርኩኝ። ከዛ ፌጦውን አጥቤ አዘጋጅቼ አስቀምጬ ነበረ። ፌጦውን ጨመርኩኝ። ያው ትንሽ ካማሰልኩት በኋላ እየወፈረ ነው የሚመጣው ዱቄት ስለሆነ ያው አጥቤት እየወፈረ ነው የሚመጣው። እየወፈረ ሲመጣብኝ ያው ውሃ አምቄ ውሃ ጥቤ ያደረኩኝ በደንብ አዋህደዋለሁኝ እንዲበስልም በደንብ እንዲቀላቀልም ማለት ነው። እና በነገራችን ላይ በጣም ቆንጆ ነው የምር እኔ ራሱ በጣም ነው የወደድኩት ማለት ነው። እና ስኳር ያው እንግዲህ እንደ አጋጣሚ ስኳር የሚወዱ አሉ የማይወዱ አሉ። እኔ የምሰራባቸው ሰዎች ስኳር በጣም ይወዳሉ ከዚህ ከእንትኑ ጋር ከፌጦ ጋር ማለት ነው። እና እናንተ ካልፈለጋችሁ በትንሹ እንዳልኳችሁ በትንሽ እንዳቅማችሁ እንደ ፍላጎታችሁ ማድረግ ትችላላችሁ ማለት ነው። እንግዲህ
የተወሰነ ከተንተከተከ በኋላ የሚጨመሩ የሚያስፈልጉ ቅመማ ቅመሞች አሉ ማለት ነው። እንግዲህ እነዚህም ቅመሞች ደግሞ እንደዚሁ ለጤና ጥሩ ናቸው የሚባሉ ከምግብ ጋር ብቻ ሳይሆን ብቻቸውንም ሊወሰዱ የሚችሉ ነገሮች ናቸው ማለት ነው። እሱ ምንድነው? እርድ ነው የጨመርኩት። እንደምታዩኝ እርድ ጨምሬያለሁ። ከዛ የተፈጨ ቀረፋ እንዳልኳችሁ በብዛትም በትንሹም መስራት ትችላላችሁ። ያው እኔ ብዙ ስለሆነ ቅመሙን በዛ አድርጌ ነው የምጨምረው። እርድ ጨመርኩ መጀመሪያ። ከዛ የተፈጨ ቀረፋ፣ የተፈጨ ቁርንፍድ፣ ቁንዶ በርበሬ ማለት ነው፣ ወይም ፍልፍል አስወጥ ማለት ነው። እነዚህን አራቱን ነው የሚጨመሩት ማለት ነው። ቀረፋ፣ ቁርንፍድ፣ ቁንዶ በርበሬ፣ እርድ የተፈጨውን ፓውደሩ ማለት ነው። እነዚህን ጨምሬ በደንብ አማስለዋለሁኝ። እያማሰልኩኝ ያው ቂጡም እንዳይዝብኝ እንዳያርብኝ፣ እንዲሁም ደግሞ ቅመሞቹ እንዳይጓጉሉብኝ። ቅመሞቹን ስትጨምሩ በደንብ ማማሰል አለባችሁ እንዳይጓጉሉባችሁ ማለት ነው። እንደዛ አድርጌ በደንብ እሰራዋለሁ ማለት ነው። እንዳልኳችሁ በጣም ነው የሚጥመው ውዶቼ። እንግዲህ ያው በመሃል ቪዲዮውን እያቆምኩ ነው የምቀርጽላችሁ እንዳይረዝም ማለት ነው። ሁሉንም ጨማምሬ እንደዚህ ከበሰለ በኋላ ተመልሻለሁኝ። እንግዲህ እንደምታዩት ከቅመማ ቅመሙ ጋር ተዋህዶ በጣም ቆንጆ ሆኖ በስሏል ማለት ነው። እንግዲህ ወደ መጨረሱ አካባቢ ሄድኩ ነው ማለት ነው። ያው መጀመሪያ ላይ ብያችሁ ነበር በነገራችን ላይ እንትኖቹ ቅመሞቹ እንዳይጓጉሉባችሁ ቶሎ ማማሰል አለባችሁ ብያችሁ ነበረ። ያው እኔ እንግዲህ በተለይ እርዱ ትንሽ ጓጉሎብኛል። ያው እንደምታዩት በእንትኑ በማማሰያው እየፈለኩኝ እያወጣሁኝ ነው ማለት ነው። እንግዲህ ሰዎች እኔ በጣም ነው የሚወዱት ይሄንን እና እኔ ራሱ ይሄ እኮ ለኢትዮጵያ ቆንጆ ነው። ፌጦ ያው እንደሚታወቀው መድኃኒት ነው። ምናልባት ያው እንደ ባህልም ስንሄድ እኛ ጋር አልተለመደም። ፌጦ መድኃኒት መሆኑ ይታወቃል። ግን እኛ ጋር ፌጦ ብዙ ጊዜ ለመድኃኒትነት የምንጠቀመው የሆነ ህመም ምናምን ካለ በጥሬውን በመዋጥ እንዲሁም ደግሞ እንደዚህ ተፈጭቶ ምናምን ፓውደሩን የሆነ እንጀራ ፈትፍተን በእንጀራ በመጠቀም እንዲሁም ደግሞ ሆድ ህመም ብቻ አብዛኛው ጥሬውን እንደምንጠቀመው የሚታወቀው መድኃኒት መሆኑ ይታወቃል ማለት ነው። እንደዚህ በተለያዩ ነገሮች ከምግብ ጋር ምናምን እየተሰሩ የመጠቀም ልምዱ የለንም ማለት ነው። እንግዲህ እንደዛ አድርጎ ቆንጆ በሆነ መልኩ አዘጋጅቶ መጠጣት ይቻላል ማለት ነው። እንግዲህ በደንብ በስሎልኛል። ከበሰለና ከጨረስኩኝ በኋላ መጨረሻ ላይ ልክ ሲበቃው ሲበስል ላጠፋ ስል ምንድነው የምጨምረው? ቅቤ ነው ማለት ነው። እንግዲህ ቅቤ ካላችሁ አላችሁ፣ ከሌላችሁም ያው ግዴታ አይደለም፣ ግን ቢጨምሩበት ለጣዕሙ ሞር የበለጠ ይጥማል ማለት ነው። እና ያው እንግዲህ የአረቦች ቅቤ ታውቃላችሁ አብዛኛውን የሆነ ቢጫ ነገር ነው። ያው በመሰረቱ እነሱም በቅመማ ቅመም የተዘጋጀ ነው። እንግዲህ ያው ቢጫ ነገር ያበዙበታል፣ እርድ ያበዙበት መሰለኝ። እና እንግዲህ የኛ ሀገር ቅቤ ያው እንደሚታወቀው ጽድት ያለ ነው፣ ፍሬሽ ነው ማለት ነው። እንግዲህ መጨረሻ ላይ ልክ ቅቤ ጠብ ታደርጉበታላችሁ ለጣዕሙ ለሁሉም ነገር ማለት ነው። እና እንደዛ አድርጋችሁ እንግዲህ መጠቀም መጠጣት ትችላላችሁ። እንዳልኳችሁ ስትወልዱ እናት ስትሆኑ በጣም ቆንጆ ነው ለሆድ ማለት ነው። እንዲሁም ደግሞ አንዳንድ ቦታዎች ላይ ያው አላህ ከዚህ ይጠብቀን